ማርያምን እኔ ምንም እንትን አይደለም ስራዬን እንድታበረታቱኝ እንድታግዙኝ ነው እንጂ ሌላ ነገር ምንም። ምክንያቱም ከኔ በለጠ ብዙ መረዳት ያለባቸው መታገዝ ያለባቸው ሰዎች እንዳሉ አውቃለሁ። ግን ደግሞ እኔም ያው ለመኖር ትንሽዬ እንደዚች የሆነች ትንሽ ከፍ የሚያደርገኝ ሰው እፈልጋለሁ። ሰው ነኝና በዛ ላይ ደግሞ ይደክመኛል። ምክንያቱም እኔ የልጆች እናት ነኝ፣ ወጣት ነኝ። ለመኖር ብዬ ይሄን ያክል አንገቴን ደፍቼ በጣም ብዙ ዋጋ መካፈል ሰው ነኝ። በህይወቴ በጣም ብዙ ችግሮች አሉ፣ ብዙ ማሳልፋቸው ነገሮች አሉ። በብቸኝነት ማንም ሰው ከጎን ሳይኖር ሲቀር ብቻህን ስትሆን ከባድ ነው። የእኔ ጓደኞች በዚህ ሰዓት ልብስና ጫማ እንዴት ማች እንደሚደረግ የሚያስቡ የሚጨነቁ ናቸው አብዛኞቹ። እኔ ግን ልጆቼን ለማሳደግ እዚቹ ቤቴ ውስጥ ቁጭ ብዬ የምለፋ ሰው ነኝ። ስለዚህ ስራዬን ብታግዙኝ ብታበረታቱኝ። ምክንያቱም በፊት ላይ አውቶቡስ ተራ አካባቢ ትንሽዬ ዲስፕሌይ ነበረችኝ፣ ያንን ነበር የምሰራው። ግን ከዛ አካባቢ ያው በማይሆን ምክንያት ከዛ አካባቢ ወደዚህ ርቄ እንድመጣ ሆኛለሁ። እዚህ አካባቢ ደግሞ ያው ስራ ለመጀመር ከባድ ነው። ቦታውንም ገና አዲስ እየተላመድኩት ነው። ወደ 2 ወር ምናምን ሆኖኛል። የቤተሰቦቼ ክፍለ ሀገር ነበሩ፣ ሻሸመኔ ነበሩ። ስለዚህ ወደዛ ተመልሼ መኖር አልችልም። ወንድሜም አለ አብሮኝ፣ ልጆቼም አሉ። በቃ ሰው ነኝ። እንደ ሰው ሰርቼ ለመኖር በቂ የሆነ ነገር የለኝም። አግዙኝ። ማገዝ የምትችሉ ሰዎች ካላችሁ አግዙኝ። ማገዝ የማትችሉ ሰዎች ካላችሁ ደግሞ ምናልባት የሰራኋቸውን ስራዎች ፔጅ ላይ እየገባችሁ እያያችሁ ለሰዎች በማጋራት እኔን ማገዝ ትችላላችሁ። ግዴታ ገንዘብ ብቻ አይደለም የምትሰጡኝ። ለምሳሌ እንደዚህ ምግብ እንዲዘጋጅላቸው የሚፈልጉ ሰዎች ምናምን ሲኖሩ ሶሲ አለች ተሰራለች ብላችሁ አምናችሁብኝ ስራው ወደ እኔ ከመጣ በቂ ነው ለእኔ። ማርያምን እኔ ሌላ ምንም ነገር አልፈልግም። ብዙ ሰዎች ብዙ ቲክቶከሮች ጋር ገባለው፣ በየገስቱ በየላይቭ ገባለው። ስራዬን ለማስተዋወቅ እድሉን አላገኝም። ሰው ደግሞ የሚያይክ እንደዚህ አይነት ቦታ ላይ ገብተህ ስለ ራስህ ስታወራ ነው። ሁሌም ኮመንት ስራለው፣ የትኛውም ላይቭ ላይ የትኛውም ቤት ላይ ቁጭ ብዬ ስለሚመለከተኝም ጉዳይ ይወራ ስለማይመለከተኝም ጉዳይ ይወራ፣ ግን ቁጭ ብዬ እዛ ጋር ታፕታፕ እያደረግኩኝ በመሀል ሚዩት እንዳልደረግ ኮመንት ላይ ስራዬን እጽፋለሁ ምናምን። ከዛ ቀና ልብ ያላቸው ሰዎች ደውለው ያገኙኛል። እናግዝሽ፣ ይህን ስሪ ያን ስሪ ይሉኛል። ብቻ ከባድ ነው፣ ግን ይህንን ይመስላል ያለውበት ሁኔታ። አሞራው በጣም አመሰግናለሁ ስላስገባኝ። ማርያምን በጣም ነው የማመሰግነው። ለእኔ ይሄ ትልቅ ነገር ነው፣ እመቤቴን ትልቅ ነገር ማለት ነው። ምክንያቱም ብዙ ስራዎችን ሰርቻለሁ፣ የማይታዩ ብዙ ነገሮችን አድርጌያለሁ። በእውነት ምንም ነገር የሚያንሰኝ የሚጎለኝ ሰው አይደለሁም። ግን እኔ ከብዙ ሰው በታች የሚያደርገኝ ልጆች አሉ። ከሌሎቹ ሰዎች ለየት የሚያደርገኝ እኔ ምለፋላቸው ምደክምላቸው ልጆች አሉ። ስለዚህ ልጆቼን ለማሳደግ ደግሞ ጎንበስ ቀና ብዬ ለሁሉም ታዝዤ ወደዚህ ወደዛ እየተሯሯጥኩኝ ያገኘሁትን ስራ እሰራለሁ። ቺናት እንግዲህ ሶሲ ያለው ነገር ይሄ ነው። በጣም አመሰግናለሁ። ጀግና ነሽ ማርያምን። እናቋላቋልጥርሽ ቢሆኑ እንጂ በጣም ጀግና እናት ነሽ ማርያምን። ጀግና በቃ በአንቺ ውስጥ ማናየው ምስልሽ እናቴን ያየኋት። ጀግና እናት ነሽ። አይዞሽ። ነገ ደግሞ ልጆችሽ ጥሩ ደረጃ ላይ ደርሰው እንደሚያኮርሽ አምናለሁ። ምክንያቱም አሁን እናቴ እኔ አንድ ልጇ ሌሎቹ ገሷ ጋር ቢኖረው እኔ አንድ ልጇ ወጥቼ በእኔ ትኮራለች፣ በእኔ ደረቷን ነፍታ ትሄዳለች ምናምን። ነገ ደግሞ አንቺ በልጆችሽ ደረትሽ ነፍተሽ ትሄጃለሽ። አይዞሽ፣ ጀግና ነሽ፣ ጀግና ነሽ። ምንም እንዳይሰምሽ። ዛሬ የሰው እግር ላይ ብትደፍም ነገ ሌሎቹ አንቺ እግር ላይ ይደፋሉ። ገባሻ? ስራ ያከብራል። ትንሽ ትልቅ የሚባል ስራ የለም። ሁሉ ስራ ስራ ነው፣ ያስከብርሻል። የቤት ኪራይሽን ስንት ነው የምትከፍሊ በወር? 10,000 ብር 10,000 ብር ቲንክ የዓመት ምናምን አልችልም፣ ግን የትንሽ የወራቶች ልክፍልሻለሁ የቤት ኪራይሽ። እና አሁን የቱ ጋር ነው የምትሸጪው? ላይ እንትኑ ስራ አለሽ? ቤቴ ነው የምሰራ። የችብስ ማሽኑም አለ እኔ ጋ። ድስቶች ወጥ ምናምን የምሰራበት ድስቶች አሉኝ እና ስታዘዝ እዚሁ ቤቴ ውስጥ እሰራና ከዛ ያንን በቴካዊ ቦክስ አሽጌ ያወጣና የተረፈውን ደግሞ ለራሳችን እንጠቀማለን። ምግብ ስንታዘዝ ምግቡን ቤት ውስጥ እሰራለሁ። ብዙ ትርፍ የለውም፣ ግን ደግሞ ለስራው ብዬ የምገዛቸው ነገሮች ጥቃቅን ነገሮች ለቤቴ ይተርፉኛል። ገባ? ለልጆቼም ለራሴም ይተርፈናል።
ብዙ ነገር ይደግፈናል ስራው ማለት ነው። ያንን እያደረኩኝ ነው። ቤቴ ውስጥ ነው እየሰራው ያለሁት። ምክንያቱም እዛ አካባቢ ላይ 3000 ብር ነበር በረንዳ ተከራይቼ የምሰራው፣ ግን ወደ አውቶቢስ ተራ ማለት ነው። አሁን እዚህ ያለሁት ጀሞ ነው። እንደዚህ ስትሪት ፉድ ፋስት ፉድ ምናምን ከባድ ነው። የሆነ ኮፊ ሾፕ ነገር ከፍተክ ከሱ ፊት ለፊት ካልሆነ በስተቀር እንደዚህ ለብቻ ኮፊ ሻይ ቡና ምናምን መሸጫ ቦታ በረንዳ ላይ አይቻልም። እና ጀሞ ነው ያለሁት። አሁን ገና 2ኛ ወሬ ነው ወደዚህ አካባቢ ከመጣው። ዞር ዞርም አልኩኝ። እንትን የለም ብዙም አይቻልም። እንደዚህ ያ መርካቶ አካባቢ ስለሆነ የትኛውም የሰው በረንዳ ተከራይታ ትሰራለህ። እዚህ ግን አይቻልም እንደዛ። እና ሱቅ ነገር መከራየት አለብህ ግዴታ። ሱቅ ደግሞ በጣም ውድ ነው። ስለዚህ ያንን ስለማልችል በቤት ይሰራለሁ። አሁን ወገን ምን እናድርግ? እኔ እኮ በሪከርድ የወጣሽ መስሎኝ ነውና ሪከርዶች ጎበዞች አሉ፣ የኔ ልጆች አሉ እዚህ ሌሎችም ሪከርዶች ምናምን ስላሉ በአካውንትሽም አጠገብ አድርገው እንዲጽፉልሽ እና ሁሉም ሰው ያየው ኢቭን የ1000 ቻሌንጅ ከተዘጋጀ የ1000 ብር በ100 ሰው ከተቀላቀለ የ1000 ብር ቻሌንጅ 100,000 ብር ነች። 200 ሰው ከተቀላቀለ ከዚህ 2000 ህዝብ ያለው ማለት ነው። ገባሻ? ከዛ ሌላው አቅም ያላችሁ አግዙ። ልታይ ሳይሆን ለፈጣሪ ብለን እናግዝ ሁልጊዜ። ናይዞሽ አንቺ ጀግና ነሽ። ቆይ መሰጅ መጥቷል። ሆፕፉሊ ጥሩ ነገር ላንቺ ይሆናል ብዬ ገምታለሁ። ሰላም አሌክስ፣ እንዴት ነህ? አንድ እህታችን አንድ እህቴ ሂክማ ስሟን ልጥራት አሮን ነው ብቻ ጠራሻለሁ። ኤዱዬ ኤድን የምትባላለች እህታችን 20,000 ብር ልክልሻለሁ ብለሻለች። እሺ በጣም አመሰግናለሁ። እሺ ሌላ እኮ የለም። እሷን ብቻ ናገኘኋት ያለ ሰው ብቻ ቆይት ነግረው ምናምን ሌላ። እሺ ገብታችሁ መናገር ማትፈልጉ ከሆነ ከፈራችሁ በውስጥ ጻፉልኝ። እሺ እቺ 20,000 ብር አይቻለሁና ወደ 20,000 ብር ልክልሻለሁ ብለሻለች። ኢዲ በጣም አመሰግናል። ማርያም ሁሉ ጊዜ አጠገባችን ነች እና ሌሎቻችሁ ግቡ በሉሽ። ቶሎ ያላችሁ ግቡ። ሞዴሬተሮች ያላችሁ ፍላወር ማሰጡኝ። ሌሎቻችሁ ያላችሁ ሞዴሬተሮች ጨምራችሁ ሰውን የማስገባት ማለት ነው። ሰላም እንዴት ናችሁ? ሂክማ እንዴት ነሽ እናቴ? ደህና ነሽ? አለሁ። እኔ ኢትዮጵያ 5,000 አስገባልሻለሁ። እኔ እናት አካውንቷን ንገረኝ። 1,000 እሺ 22 እሺ 68 እሺ 44 3 96 በቃ ትህትና ሀብታሙ አዎ 5,000 ብር ነው ያልሽዋ። ኤደን 20,000 ብር ብላለች። ቆይ የገባልሽ ብር አለ ሞባይል ባንኪንግ አለ ታይዋልሻ? አዎ 3,000 ብር ገብቷል። እሺ ወንድሜ አሌክስ በጣም ነው የምወዳችሁ። ዴዚንም አንተንም እናመሰግናለን እናቴ። ሁሌም ደስተኛ ሆናችሁ ኑሩልኝ እህቴ። አይዞሽ በርችልኝ። መልካም ምሽት። እሺ እናቴ መልካም ምሽት።